እስቲ ብዙ ተባዙ ምድርንም ሙሏት ብሎ ለምን ወልድ መቆጣጠሪያ ትጠቀማለህ? እስቲ ተዋት ይችን ጻድቃን የሰውን ልብ አትመሩ፣ አታውቁትም። እውነቴን ነው። በፍጹም እነሱ ልጆቻቸውን አይድሩም። የሰው ሰርግ ሲበልቱ የሚሉ ሰዎች ታውቃላችሁ። ጠላው አቤት አቤት፣ ወጡ አቤት አቤት፣ አሳላፊው አቤት አቤት ሲል የሚውል ሰው አለ። እሱ ዳር ሲሉት ወገቡን የሚይዘው ሰው እንዲሁ ካልዳርክ የሰው ሰርግ ለምን ታነጉራለህ? ክርስቶስ እያበላ አስተምሯል፣ እየፈወሰ አስተምሯል፣ እየሰጠ አስተምሯል። ግብር ከፍሏል ክርስቶስ። ዘንድሮ ቢኖር ኑሮ ፖለቲከኛ ነው ተብሎ ስም ይወጣለት ነበር። ቤተ ክርስቲያን የሚታመሙትን ብታክማቸው መልካም ነው አይደለም? ንገሩኝ እንጂ ቤተ ክርስቲያን ሀብት ኑሯት ለተራቡት መንገድ ላይ ከሚወድቁ ሰብስባ ብትቀልባቸው ጥሩ ነው አይደለም? ምዕመናን ወጣቶቿ የሚበሉት የሚጎርሱት አጥተው ሌባ ከሚሆኑ ተቋም መስረታ እዚያ ውስጥ ቢሰበስባቸው ጥሩ አይደለም? ሰው እንደዚህ ነው ማሰብ ያለበት። በዚያ ገንዘብ እናት አባቶቻቸው ጥለዋቸው ተቋም መስርተን የሞቱ ሕፃናትን ብናሳድጋቸው ጥሩ አይደለም? ንገሩ እንጂ ሽማግሌዎች ቢጠየቁ መልካም አይደለም? አይደለም? እና ክርስቶስ ሳንቲም በደቀ መዛሙርቱ አስይዞ ይዞር ነበር ሲያስተምር። ጌታ ነጋዴ የሆነ ሊባል ነው? ክርስቶስ እኮ ሐዋርያት ብር ይዙ ነበር። ዮሐንስ ወንጌል ምዕራፍ 12 አነብባችሁ። ይሁዳ ሌባ ነበር የተባለ ለምንድን ነው? ለክርስቶስ ከሚሰበሰበው ሳንቲም ይሰርቅ ስለነበር። ያ ማለት ጌታ ገንዘብ ይይዝ ነበር። ለምንድን ነው የሚይዘው? ለደቀ መዛሙርቱ እንጀራ ምሳ መግዣ። የዮሐንስ ወንጌል ምዕራፍ 4 ሂዱ። ውሃ ቀጂቱን ሴት ለማስተማር ሲቀመጥ ደቀ መዛሙርቱን እንጀራ ምሳ ግዙ ብሎ ከተማ ሰዷቸው ነበር ይላል። በምንድን ነው የሚገዙ? በብር ነው የሚገዙት። እንጀራ የሚያበረክተው ጌታ ተማሪዎቹን ማብላት አቅቶት ነው እንጀራ ግዙ ብሎ የሰደዳቸው አይደለም። አሁን ብዙ ሰው ዝም ብሎ ቤተ ክርስቲያን በጸበሏ መፈወስ ሲገባት ሕክምና ቤት እንደዚህ እንዲው ከእንደዚህ ያለ ጻድቅ ይሰውረን። በእውነት እውነቴን እኮ ነው የምነግራቸው። አሁን እንዲው እኮ አይድረስ እኮ ነው። ሰሎሞን ወዶ አይደለም መጽሐፈ መክብብ ላይ ምዕራፍ 11 ላይ እጅግ ጻድቅ እጅግ ጠቢብ አትሁን ይላል። እጅግ ጻድቅ እጅግ ጠቢብ አትሁን ማለት ማሰብ ከማይገባህ በላይ አታስብ። የማታውቀውን ነገር በሳይኮሎጂም ኦቨር ቲንኪንግ ይባላል። ነውር ነው። የማታውቀውን ነገር ለምን ታስባለህ? የማታውቀውን ለምን ትናገራለህ? የአንድን ሰው ልብስ እንዴት መርምራችሁ ታውቃላችሁ? ሁሉን ነገር የሁሉን ሰው የሰውን ሁሉ እቅድ እንዴት አውቃችሁ ትጨርሳችሁ? እንዴ ይሄ ነውር እኮ በግምት መናገር አላችሁ ዘመዶች። አትመጻደቅ ነው። እጅግ ጻድቅ አትሁን ማለት ጽድቅ አታብዛ ማለት ሰው አትመጻደቅ። አንተ ሐኪም ቤት እየሄድክ አይደል? እየታከምክ አይደል? ሐኪም ቤት እየሄድኩ ነው። እንግዲያው ጀግንነቱ ካለ እስቲ ብዙ ተባዙ ምድርንም ሙሏት ብሎ ለምን ወልድ መቆጣጠሪያ ትጠቀማለህ? እስቲ ተዋት ይችን ጻድቃን። ያልተፈቀደውን ታደርጋላችሁ፣ የተፈቀደውን ትተቻላችሁ። እና ይሄ እንዲሁ አደራችሁ እውነቴን ነው። የማታውቁትን ነገር ወይበው ለብ ሰብ ተልብ ሙቅ ወይትሊአል እግዚአብሔር ይላል ቅዱስ ዳዊት። የሰው ልጅ ሳይገባው የሰውን ልብ ጥልቅ ብዬ መረመርኩ ይላል። እግዚአብሔርን ግን ይህን ትዕቢተኛ ልብ አጥፍቶ ገኖ ከብሮ ይኖራል ይላል። የሰውን ልብ አትመርኩ፣ አታውቁትም። እውነቴን ነው በፍጹም። እና የእግዚአብሔር ቤተሰቦች ዘመኑ ሞገድ ነው፣ ነፋስ ነው። ቤተክርስቲያን እንደ ቤተክርስቲያን እንድትቆም መስራት አለባት፣ መስራት አለባት። በሀብት የደከመውን በሀብት፣ በትምህርት የጎደለውን በትምህርት፣ በኃጢአት የጎደለውን በንስሐ፣ የሚጎርሰው ያጣውን ጉርስ በመስጠት ክርስቶስ እያበላ አስተምሯል፣ እየፈወሰ አስተምሯል፣ እየሰጠ አስተምሯል። ግብር ከፍሏል ክርስቶስ። ዘንድሮ ቢኖር ኑሮ ፖለቲከኛ ነው ተብሎ ስም ይወጣለት ነበር። የእውነቴን እኮ ነው። ጌታ ግብር ከፍሏል ለመንግስት። አባን መንግስት ተናገር ብሎ ነው እንዳትሉ፣ ያለኝም የለም የማንንም ሀሳብ ተናግሬ አላውቅም። ሄዱና መምህር አሉት። አቤት። ለቄሳር ግብር መክፈል ይገባል አሉት። ተንኮላቸውን ይውባቸው።
አትክፈሉ ሲል አዩ ቄሳር የሰውን መንግስት አዩ ሲገለብጥ ብለው ነገር ሰርተው ሊያስገድሉት ነው። ክፈሉ ቢል ደግሞ የመንግስት አድርባይ ነው ሊበሉት። የቤተ ክርስቲያን ሰዎችን እኮ አጣብቂኝ ውስጥ የሚከቱ ሰዎች አሉ። ምርጫ አሳጥቶ የሆነ ነገር እንዲናገር መገፋፋት፣ በተናገረው ነገር ደግሞ መልሶ ማጥመድ ማለት ነው። እንደዚህ ያሉት ምን እንዳለ ታውቃላችሁ? ሳንቲሙን አምጡት እስኪ ያላቸው አመጡት። በጎኑ የቄሳር ፎቶ ተስሎበታል። በጎኑ ደግሞ የኪሩቤል ስዕል ተስሎበታል። በዘመኑ የነበረው ቄሳር ብልሃተኛ ገዢ ስለነበር ምን አደረገ? የአንድን ሀገር ሕዝብ እንደ ባህሉ ነው የሚገዛው። አይሁድ የኪሩቤልን ስዕል ስለሚወዱ ሳንቲማቸው ላይ በጎን የሱን በጎን የኪሩቤልን ስዕል ስለወዳቸዋል። ሳንቲሙ የማን ነው አላቸው። የቄሳር አሉት። የቄሳርን ለማን ስጡ አላቸው? የእግዚአብሔርን። ምን ማለት ይመስላችኋል? ሳንቲሙን አንዱን ጎን ለማን ሰጡት ነው? ለቄሳር። አንዱን ጎን ደግሞ ለማን ነው? እያስቸገራቸው እኮ ነው። አስቸግረው ስለመጡ እሱም አስቸግሮ ነው የሰደዳቸው። ከዛ ደግሞ ደቀ መዛሙርቱን ሄዱና መምህራችሁ ለመንግስት ግብር የማይከፍል ለምንድን ነው አሉ። ኧረ እንዲህ እያሉ ነው አሉ። ከዛ ጌታ ምን ብሎ መለሰ? ለምንድን ነው ተማሪዎችስ ግብር የማይከፍሉ አሉ። የነገስታት ልጆች ይገብራሉ ወይስ ያስገብራሉ አለ። ያስገብራሉ አለ። አይ እንግዲህ ምን ማለቱ ይመስላችኋል? የእግዚአብሔር አብ ልጅ ስሆን እኔ እገብራለሁ ወይ ያላቸው ነበር። ግን ጴጥሮስ ሂድና ህዝቡ እንዳይታወቅ አለ ከባህር አሳ አምጣና ገብራለሁ። አሳ አወጣና ጴጥሮስ ሲሰነጥቀው ሳንቲም አገኘ፣ ወርቅ። ለጌታም ለጴጥሮስም ጭምር ግብር ከፈለ። ሊቃውንቱ ይህን ሲተረጉም ምን ማለት ነው? ምን እያላቸው ይመስላችኋል? ሂድና ከባህር ውስጥ አሳ አምጥተህ ሳንቲም አግኝተህ ክፈል ማለት እኔ ባህርን ጭምር የማስገብር አምላክ ነኝ እያላቸው እኮ። እንደ አምላክነቱ ባህሩን አስገበረና እንደ ሰውነቱ ሳንቲም ከፈለ። በሕግ የሆነው ሁሉ አድርጓል ጌታ። እና በዚህ ዓለም ላይ ስርዓቱን ጠብቆ ልማት አልምቶ ቤተ ክርስቲያንን ተንከባክቦ ከሞገድ ጠብቆ መኖር ብልሃተኛ ነው። ቁጭ ብሎ እያወሩ ማምሸት ደግሞ የቢምቢ ስራ ነው። ቢምቢ የዝሆንን ያህል አካል ቢሰጣት ከመተማውን ባንድ ቀን ትፈታው ነበር ይባላል። አሁንም የባህር ዳር ቢምቢ የዝሆን ያህል አካል ቢኖራው ስትል ከተማው በአንድ ቀን ተናውጦ ማድሮ። ምንም ደግሞ የቢምቢን ጸጥታ ማን ሊያስከብረው ይችላል? ምንም ወታደር አያስቆማት፣ ማን ያስቆማት? ከባድ ናት። እግዚአብሔር እንኳን ትንሽ ያደርጋል። እንደ እየለፈለፈች መኖር ያልተሰጣን ነበር ማለት ነው። ቢምቢ ይኸው ብቻት መስራት ነው ጥርጎ ማሰብ፣ መስራት፣ መጸለይ፣ ንስሐ መግባት፣ መደማመጥ ነው መልካሙ ነገር። ቁጭ ብሎ ማወቅ። እነሱ ልጆቻቸውን አይድሩም። የሰው ሰርግ ሲበልቱ የሚሉ ሰዎች ታቸው ካላችሁ ጠላው አቤት አቤት፣ ወጡ አቤት አቤት፣ አሳላፊው አቤት አቤት ሲል የሚውሉ ሰው አለ። እሱ እኮ ዳር ሲሉት ወገቡን የሚይዘው ሰው እንዲሁ ካልዳር የሰው ሰርግ ለምን ታነጉራለህ? እንዲሁ ነውር እኮ ነው፣ ነውር ነው። አዘን ከበሮ በሰዎች ሲይዟት ታምር፣ ሲይዟት ታደናገሩ። ቄሱ እንደው ሲያሽከረክረው የምትችሉ መስሏቸው አያውቅም። ስትገቡ ግን ያደናግራሉ። የሰው ልጅ ቢያንስ 3 ነገር ይጠበቅበታል። መጀመሪያ ማወቅ፣ ካልሆነለት መጠየቅ፣ ካልጠየቀ ማፈር። ይሄ ጥሩ ነው። እውነት ይቆይ ወይ ወቅ ወይ ጠይቅ። ሁለቱም ማድረግ አልፈልግም ቢያንስ አፍረ ዝም አላችሁ። እግዚአብሔር ከሁላችን ጋር ይሁን።